በስተመጨረሻው ጋይስ በስተመጨረሻው እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻው ናራ ግባ ግባ በረቁት ፎቶ አስፈራራሽው ልዋል እንዴ? እኔ ግራ ገባኝ እኮ በዛ ፎቶ አስፈራርታ ነው የምር። እኔ ማለት ቪዲዮ ምናምን ይዤብሃለሁ ብላለች። አንድ ሌላ ደግሞ ሄርሜላ ተብሎ ማስታወስ አይታታለች። ግን ምን ችግር አለው ግን እንደ ባልና ሚስት ሆኖ ቢኖሩ ባለው ምን? እኔ እኮ ግራ ገባኝ። ምንድን ነው አይደክምም? ሰላም እንዴት ናችሁ? እኔ እኮ ሰላም እንዴት ናችሁ? እና የተከበራችሁ ቤተሰቦቻችን ዛሬ ከልብ እየሳቅን የመጣ ነው አይደለ? ከልብ እየሳቅሽ ነው የመጣችው። ከረጅም ጊዜ በኋላ ነው እንደዚህ አይነት ፈገግታዎች የመጡት ወደዚህ ቤት። አዎ በደንብ ውይ፣ በስመ አብ በጣም ከብዙ ድካምና ልፋት በኋላ በእውነቱ እኔ ይህን ቪዲዮ እየተከታተልኩ ራሱ እነሱ ማለት በፊት በጣም ነበር የምወዳቸው። በእርግጥ አሁን ላይ ግን ተሳክቶልን ተመልካች ይወዳል ጥሩ ነገር ሲመለከት ሁሉ ማለት ነው። ግን እኔ እንደዛው እንደማንኛውም ተመልካች አያቸዋለሁ እስማማ ነበር። ግን አሁን ሰው ሚዲያ ላይ መልቀቅ ማለት የሚለቀው ነገር ሊፈጠር ጥሩ ነገር ምንድነው ስላችሁ በቃ ጥሩ ነገር አስተማሪ የሆነ ነገር ባሏ እንግዲህ ወደ ቤት ሻንጣውን ይዞ ጻድም ከሆነ በልኩ በመጠኑ ሆኖ ከዛ እነሱ ተጣልተው እንጂ ከዛ እነሱ ተጣልተው ከነሱ ጸብ መነሻውን መድረሻውን አይቶ ከነሱ ጸብ ራሱ እኮ ሰው መማር የሚችልበት ሁኔታ አለ። ደስ የሚል ነገር ነው። አንቺ ምን ተሰማሽ? የእነሱ መጣላት በቃ ቤቴ ሊደምቅ ነው በምን የተነሳ እንደሆነ አይተው እነሱ ተረድተው ሲሉ ከዛ ከነሱ ጸብ ደግሞ ሰው ይማራል። ለራሱ ይማራል። ለራሱ መስጠው መልዕክት ነው። ከጣም ረጅም ጊዜ ቆይታችኋል። ረጅም ጊዜ ነበረ እሱም ከወጣ ከተራራቃችሁ ምናምንና ማለት እንዴት ዛሬ ላይ እንግዲህ ጉልበትም ይሁን የትም ፈጨ ዱቄቱን አምጣው ነው አይደለ? ዋናው ነገር አብርሃም እዚህ ቤት እንዲመለስ ማድረግ መቻል። መጣ እንዴት አመጣችሁት? በቃ እንዴት የሚሆን ዋናው ነገር አብርሃም እዚህ እንዲመጣ ተደርጓል። አሁን ሰው ምን ማድረግ ተመልሷል። አብርሃም ከዚህ በኋላ እዚህ ነው የሚኖረው። አሁን አንድ ነገር ልንገራችሁ፣ ነገሮች እንግዲህ ሙሉ ነገሩን በሩታ ስር ነው የሚሆነው። አብርሃም አለ ልጅ ወልዶም ይለያያል፣ ከመውለዱም በፊት ይለያያል። የሚለያዩበት ደግሞ ምክንያት ይኖረዋል። ያንን ምክንያት ደግሞ መረዳት ካልቻሉ መለያየታቸው የግድ ይላል። ግን የፍቅር ነገር ይገባቸዋል። ለፍቅር ሲባል ከዚህ በላይ ይከፈላልና ስፔሻሊ ደግሞ አንቺ የልጅሽም አባት ስለሆነ ዛሬ እንደምታዩት ናቸው። ታርቋል። ምንም አድርጋ ወደ ቤት መመለስ ብታረግ ታርቋል። ግን እንዴ ስንት ነገር እያደረገ ሊሞለጭ ይሞክር የለ እንዴ? የምር ግን ገብቷቸዋል። እኔ እኮ ምንም ግራ ገባኝ። ባሌን ያልኩት ሰው ኖርማል ነው ይቻላል። እንዴት ደስ ያው አንዳንድ ነገሮች አሉ ለሆነ ጥቅም ብዬ ለሆነ ነገር ነገሮች ዛሬ ይኖራሉ ብዬ አላስብም። ምክንያቱም ከዛ ትዳሬን አደጋ ውስጥ አልነካም ምናምን ነገር እና አሁን ያ ነገር ለልጃቸው ታስቡም ባላ አሁን ከዚህ በኋላ አልነካም። ለምሳሌ አንድ ነገር ዛሬ እነሱ እዚህ ጋር ለብር ብለው ዩቱብ ይከፍላል አይደል? ሁላችንም እናውቃለን። ይሄንን ባይከፍለን እናውቃለን አይደል እንዴ? ለብር ብለው ከዩቱብ ለሚገኝ ገንዘብ ብለው ያደረጉት ነገር አይደለም። ዛሬ እዚህ ጋር ልጃቸው ተወልዶ ወራቶች ተቆጥሮላት ልጃቸው
መታረቁ ለሱ ሼም ይዞት ነው እንጂ ልቡ እኮ ይታወቃል። የተሰራ ቪዲዮ ቀርቶ ማለት ነው። ሩታና አብርሃም የዛሬ 3 ዓመት ነው 2 ዓመት ጋር ምስት ዓመት ሆናቸው። እኔ ስልክ ካስኩ ጀምሮ ከታተላቸዋለሁ። የዛኔ ገና ሩታ ሩታ ቁም ነገር ያለ ቲሸርት ሳትለብስ አብርሃም ውሃ ውስጥ ገብቶ የወጣ አይጥ እየመሰለ ነበረ። የተቀረጸ ቪዲዮ ሁሉ ልጃቸው አይደለም ወደ እንትን እንዲመለስ አልፈልግም። ምክንያቱም ማወቅ አለበት እንዴት ለልጃቸው ያደረግሽውን ነገሮች ምናምን መረዳት አለበት ብዬ አስባለሁ። እና ይቻላል እንዴት ይላል እንዴት ድምቅ ብሎ ምናምን ከሆነ አንቺ ኮሽ የምትንከባከቢው ትዳር እኮ ትመለስ ነው ማለት ነው። ከብቼ ባላየው ገመና መሸፈን አለበት። ምስጢር የቤት ምስጢር የባልና እንደዛ ከሆነ ለምን በሚጎዳው መልኩ አይደለም ግን በስሱ ኮርኮም አለብን። ሁላችንም ተኮርኮመን ነው ማለት የምናገራቸው የቤት ገመና አይቀር የቤተሰብ ገመና አይቀር። ደርሻለሁኝ እየመጣሁ ነው ብሎኛል። ደግሞ በባዶ ሜዳ እኔ እዚህ ጋር ጩጋራ ይመላቸው ወላሂ እኔ ግርም የሚለኝ ነገር ጩጋራ ልጥት የምሬ ነው። ከዛ ዳንሻ ትችላለህ ብያለሁ። ዛሬ ላደረገው ግን በቃ እውነቷ ነው። ባላ እኛ ሰብስክራይብ ሁሉም ነገር እናደርግላቸዋለን። ተመልካቾች በቃ እንተባበራቸው። ይሄ ጸብ ከሌለ ቻናል አያድግም። በሰላም እንዲያድግ በቃ የቻልነውን ያህል እንርዳቸው። ተረዳችሁ? እዚህ ጋር እንዴት የተንቢ ነበረች ለምለም ነበረች ዩቱብ ቻናል የከፈተችላቸው ለሁሉም። እኔ ከእስኩ ጀምሮ እየተከታተልኳቸው ለምለም ነበረች የከፈተችላቸው። አሁን ላይ ግን አብርሃም ሩታ የራሱ ለምለምን ያልፋታለች እንዴ? አይደል እንዴ? አብርሃም አይደለም ለምለምን የቡታጅራ ዩቱበሮችን እንዳለ ያልፋቸዋል። በምን ለምለም ከፈተችላል? ለምለምን ያለፋት ለምለም በምን ያልፋት? በህፃን ለምለም ግን ሰላም ኑሮ እየኖረችው ዩቱቧ ቀስ ብሎ እያደገ ነው በሰላም። እናንተ ቢስሚላህ ደግሞ ቢያንስ እምነት ቤታቸው ሲሄዱ አይቀርጹም ቪዲዮ አይሄዱም። ሲጀምር ሼጣን እኮ ሳፍሮባቸው ማፊ አይሄዱም። ቤተክርስቲያን አይሄዱም። በቃ አይሄዱም አልኩ አይሄዱም። ምክንያቱም እዛ መንፈሳዊ ቦታ ነው። ቪዲዮ በደንብ አይታይላቸው ነው እንዴ? አይታይም እኮ ቪዲዮ አይታይም እኮ። ለምን ይሄዳሉ? ቪዲዮ የሚቀረጽበት ጊዜ ነው ሰው የሚሆኑ። እንዴት ሰው ማሰብ ያቅዱ? እሺ ዛሬ ታርቃችኋል፣ አትጣሉ። ስለፈጠራችሁ አምላክ አትጣሉ። ማለት አብርሃምን አያችሁ ተማትስማለች እኮ እናንተ እኔ አይመለከተኝም። ለራሴ እዚህ መዳም ቤት ያቃጠለኝ አንሶ በእናንተ ጩጋራ ያለ ስለፈጠራቸው አምላክ እንዲሁ ይህን ቪዲዮ ሼር አድርጎላቸው። አረ ሰላም ታረቁ። አረ ታረቁ። ምን አገባኝ እንዳለ የሰው እንትን ስል በጣም ጨቀኛል። ታረቁ የምታሽቃብጡ ሰዎች ደግሞ ዱዓ ጸሎት አድርጉላቸው እንጂ አብርሃም ይሻላል፣ ሩታ ትሻላለች፣ ሄርሜላ ትሻላለች ምናምን ምን ታውቃላችሁ እናንተ? ምን ታውቃላችሁ? አብርሃምና ሩታ አብረው እንትን ሲያደርጉ አብራችሁ ነበራችሁ። አፈር ብሉ፣ ፍራስ በላችሁ። ምንም አይደለም፣ ፍራስ በላችሁ። ምንም አይደለም። ማንም አብሮ ምንም ሲያደርግ አብራችሁ ነበራችሁ። እዚህ ጋር ለመፍረድ ማናችሁ? አትፍረዱ።
አትፈረዱ። እኔ የለሁበትም። እጄን ስጫ ነው። ሰብስክራይብ፣ ላይክ፣ ሼር ሊዘጋብ ይችላል። ግን ያው የአንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው አሪፍ አሪፍ ፎቶዎች አሉ። የተያዙ ፎቶ ፍቃደኛ ሆነ መኖር ከቻልክ ትኖራለህ፣ ካልቻለ ደግሞ ይወጣል። ሩት ይችላል። ከዛ እዛ ቁጭ ላይክ ታደርገዋለህ። የራሱ ቤት አለው። የራሴ ቤት አለኝ። ከፈለግኩኝም ደግሞ መኖር ከፈለግኩ እችላለሁ። አይ የምትል ከሆነ ደግሞ ልክ እንደዛው እንደቅድም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። እኖራለሁ ግን እንዳትነካኝ